የአረፋ በዓልን ምክንያት በማድረግ በሸማች ህብረት ስራ ማህበራት በከተማችን በሚገኙ የሸማች ህብረት ስራ ማህበራት በኩል ምን ምርቶች እየቀረቡ ነው የሚለውን ያው ቅኝት እያደረግን ያለነው። አሁን የምንገኘው በልደታ ክፍለ ከተማ ወረዳ 9 የሚገኝ የሚሊኒየም የሸማቾች ህብረት ስራ ማህበራት ለአረፋ በዓል በልዩ ሁኔታ ምን ምርት ይዞ ቀርቧል የሚለውን ቅኝት እያደረግን ነው። እንግዲህ ቅድም ባየነው ልክ በግብርናና ኢንዱስትሪ ምርቶች በስፋት በተመጣጣኝ ዋጋ በጥራት እያቀረቡ ያሉበት ሁኔታ ነው ያለው። እንግዲህ ህዝበ ሙስሊሙ በተረጋጋ ሁኔታ በዓሉን እንዲያከብር ከማድረግ አንፃር በርካታ ምርቶች እየቀረቡ ያሉበት ሁኔታ ነው። እንግዲህ አሁን ስናይ ያው ዘይትም ለዚህ ለበዓል አስፈላጊ ከሚባሉ ምርቶች አንዱ ለበዓሉ ዘይት ነው። ዘይት በስፋት ይዘው የቀረቡበት ሁኔታ አለ። ሌሎችም ቅቤዎችንም እንደዚህ አትክልትና ፍራፍሬ ቅድም ያየናቸው አስፈላጊ የሚባሉ ምርቶችን ለምሳሌ ምስር፣ ሩዝ ሳይቀር ሌሎችም እሴት የተጨመረባቸው ምርቶችንም ይዘው የቀረቡበት ሁኔታ ያለበትን ሁኔታ ነው ያያለው። ሳሙናም ሳይቀር ሌሎችም ለበዓሉ ለጽዳት የሚያስፈልጉ ግብአቶችም የቀረቡበት ሁኔታ አለ። ምስር፣ መኮረኒ፣ ፓስታ ሌሎችም ሰው በልኩ በአቅሙ እንዲገዛ ዱቄቶችንም ጭምር በ5 ኪሎ ግራም በ10 ኪሎ ግራም ሰው እንደያቅሙ የሚገበይበትን ሁኔታ የሸማች ህብረት ስራ ማህበሩ ይዞ የቀረበበት ሁኔታ አለ። ሌሎችም የምናያቸው ቡና፣ መኮረኒ፣ ፓስታ አስፈላጊ የሚባሉ የግብርና ኢንዱስትሪ ምርቶች እንደዚህ እንደምናየው በስፋት ይዘው ቀርበዋል። ለበዓሉ በሸማች ህብረት ስራ ማህበራቶቹ በኩል በቂ ዝግጅት ተደርጓል። በተመሳሳይ ሌሎችም በመዲናዋ የሚገኙ የሸማች ህብረት ስራ ማህበራት ለበዓላት በመደበኛነት ከሚያቀርቧቸው ባዛሮችንም ጭምር በዓል ባዛር ጭምር አዘጋጅተው በስፋት ምርቶችን እያቀረቡ ያሉበት ሁኔታ ነው ያለው። ህብረተሰቡም በዚሁ መንገድ ለበዓሉ አስፈላጊ የሚባሉ ምርቶችን እያገኘ መሆኑን ያነጋገርናቸው ተጠቃሚዎች ነግረውናል። ስሜ ነፊሳ ሻፍ ይባላለሁኝ። ከወረዳ 9 ቀበሌ 28 በሸማች ተጠቃሚ የሆንኩ ነኝ። ስለዚህ ያው እንኳን አደረሳችሁ ሙስሊሞች የዓመት በዓል የአረፋ በዓል እንኳን አደረሳችሁ። ስለዚህ አሁን እኛ በምንፈልገው ነገር ሸማች እያቀረበልን ነው። አልহামዱሊላህ ደስ የሚል ነገር። አንድ ነገር ደግሞ አይተነው ማናቀው አረፋ ላይ ያው ስጋ አይተናናቅም ነበረ። አልহামዱሊላህ ያው ስጋ ቀርቦልናል። አጠገባችን ሸማች በጎን አጠገብ ነው፣ ሸማች አጠገቡ ነው፣ ስጋው አጠገቡ ነው። አሁን አቅሙ በቻለውን ገዝቶ ይበላል። ዋጋውም ተመጣጣኝ ነው። ይሄን አክል አይደለም። ሰው እንደ ድህነቱ የሚኖርበት ነው የቀረበለት። አልহামዱሊላህ ምንም ያጣነው ነገር የለም። ሁሉንም ቁሳቁሶችን ቀርቧል የሚፈለገው ሁሉም አልহামዱሊላህ። ሌላ ጊዜ እንደዚህ አግኝተንም አናቅም፣ እንደዚህ ስጋ አይተንም አናቅም። ስጋ አሁን አጠገባችን ጎናችን ላይ እንደ ድህነታችን የሌለው ቅርጫ ውስጥ ገብቶ አይበላም፣ የሌለው 1 ኪሎ 2 ኪሎ ገዝቶ ይበላል። አልহামዱሊላህ ይሄ ለኛ ትልቅ እድል ነው፣ ትልቅ ነገር ነው። አልহামዱሊላህ አሁን ሸማቾች ላይ ያለ ሁሉም ቁሳቁስ ዘይት ከዘይት ጀምሮ ሁሉም ሳቡን አለ፣ ሁሉ ነገር አለ። በዚህ አጋጣሚ ለዘው በሙስሊሙ ማስተላለፈው ነገር ምንድነው? አንዳንድ ጊዜ ሸማች እናውጣ፣ ሸማቾች ብር 300 ብር ከፍለን እናውጣ። ቅናሾች በጣም ብዙ ቅናሾች አሉ። እንደ ድህነቱን የምንኖርበት በጣም ቅናሽ ነገር አለ። ያላወጡ እንዲያወጡ እኛ ዋና ቋሚ ከድሮ ጀምረን ቋሚ ሸማች ማህበሮች ነን፣ አባሎች ነን። ስለዚህ አባል ሆኑ፣ አውጡ። 300 ብር ነው የሚከፈለው። አውጥታችሁ እንደኛ ተጠቃሚ ሆኖ ህብረተሰቡ ሙስሊሙ ወንድሞቻችን ክርስቲያን እህቶቻችን ሁሉም በአንድነት የሚጠቀምበት ማህበር ስለሆነ ማለት ነው፣ ድርጅት ስለሆነ ስለዚህ ሁላችንም እንጠቀም ነው ብዬ የምለው እኔ። ሁላችንም እንጠቀም፣ ደስ የሚል ነገር ነው። ሙስሊም ወንድሞቻችን እንኳን ለአረፋ በዓል አደረሳችሁ ብዬ እላለሁኝ። አመሰግናለሁ። እኔም አመሰግናለሁ። እኔ የአዲስ ሚሊኒየም ሸማቾች ማህበር የገበያ ጥናት ኮሚቴ ሰብሳቢ ነኝ። ዘይት አቅርበናል፣ ዱቄት አቅርበናል፣ አጠቃላይ የአትክልት አይነቶችን አቅርበናል። በሙሉ ያልቀረበ ነገር የለም። ማህበረሰቡ የሚፈልጋቸው ነገሮች በተለይ ዝቅተኛው ህብረተሰብ የሚፈልጋቸው ነገሮች በሙሉ አቅርበናል። ይሄ የለም የሚባል ነገር የለም። ከምስር ከክክ ከምን አንስቶ አጠቃላይ ሽምብራ አልቀረንም፣ ሁሉንም አቅርበን ቅቤ ሁሉ አሳ ሁሉ አለን። አሳ እንቁላል በገፍ አለን። ሁሉም ነገር እዛው ከወር በላይ ነው። አሁን የኛን ቦታ ካዘመን ነው 2ኛ ወራችን ነው። አንድም ነገር ቀርቶብን አያውቅም። አንድ ቀን ተጓሎ አያውቅም። አሳ ሁሉ አለን። ሌላው ቀር ምናልባት የሙስሊሙ ማህበረሰብ በተረጋጋ ሁኔታ በዓሉ እንዲያከብር ከማድረግ አንፃር የሚያስተላልፉት መልእክት ካለ? ሙስሊሙ ህብረተሰብ እኔም የሙስሊሙ አባል ነኝ፣ ሙስሊም ነኝ። ለሙስሊሙ ህብረተሰብ እንደ ዘንድሮ እንደዚህ እንትን ተሰጥቶት አያውቅም። ድጋፍ እንደዚህ አይነት ትኩረት ተሰጥቶ ለሙስሊሙ የተሰራበት ጊዜ የለም። በእውነቱ መንግስት
አሁን ይሄ ክፍለ ከተማውን ወረዳ ተመካክረን ይሄን ሙስሊም ምግብ ቤት መከፈት አለበት ብሎ ማለቱ አንዱ ትልቁ ነገር ይሄ ነው። አመሰግናለሁ። ጎሳዬ ብሩ እባላለሁ። የልደታ ፋና ሸማቾች ዩኒየን ስራ አስኪያጅ ነኝ። እንግዲህ ከአረፋ በዓል ጋር ተያይዞ እንደ ዩኒየን ለመሰረታዊ ማህበራት ለበዓሉ የሚያስፈልጉ በርካታ ምርቶችን እያቀረብን ነው። በቅርቡ በዚህ ሳምንት 3000 ካርቶን ባለ 5 ሊትር አቅርበናል። አሁን ተጨማሪም 3000 ልናቀርብ ዝግጅት ላይ ነው የምንገኘው። ከዛ ውጪ ለየግብርና ምርቶች፣ የኢንዱስትሪ ምርቶችን በየሱቁ እያደረስን ነው የምንገኘው። በተጨማሪም የአትክልትና ፍራፍሬ በተለይ ቀይ ሽንኩርት በየመሰረታዊ ማህበራት በተመጣጣኝ ዋጋ ከአርሶ አደሩ በቀጥታ እያመጣን እያሰራጨን ነው። እንደ ልደታ ክፍለ ከተማ በሰንደይ ማርኬትን ተከትሎ የዚህ የአረፋ በዓልን ምክንያት በማድረግ ባዛሮች ተዘጋጅተዋል። ባዛሮቹ የሰንደይ ማርኬት ባዛሮች እንዲቀጥሉ ተደርጎ በርካታ ምርቶች በየሰንደይ ማርኬቱ እያሰራጨን ነው የምንገኘው። በዓሉን የደመቀ ለማድረግ ከፍተኛ ጥረት እና ርብርብ እያደረግን ነው የምንገኘው። በተለይ ባዛሮች ላይ በየአካባቢው የሚገኙ ሱፐር ማርኬቶች፣ ሱቆች፣ ወፍጮ ቤቶች ላይ አስፈላጊ የሆኑ ግብዓቶችን በብዛት እያቀረብን ነው የምንገኘው እና ከምርት አቅርቦት አንጻር የሚያሰጋን ነገር የለም። በተለይ ዘይት ነበር ከዚህ በፊት የነበረው ችግር። አሁን ዘይት በስፋት እያቀረበን ስለሆነ በሁሉም ሱቆች ላይ እየቀረበ ስለሚገኝ ምንም አይነት የአቅርቦት እጥረት እንደሌለ ነው የሚያሳየው። ይሄ አሁን ላይ የምንገኝበት የልደታ ክፍለ ከተማ ወረዳ 9 ሚሊኒየም የሸማቾች ህብረት ስራ ማህበራት የገበያ ማዕከል ነው። በገበያ ማዕከሉ አስፈላጊ የሚባሉ ማንኛውም ለበዓሉ አስፈላጊ የሚባሉ ምርቶች በስፋት በብቃት በመጠንም በጥራትም እየቀረበ ያለበት ሁኔታ መመልከት ችለናል ማለት ነው። ምናልባት እስቲ አቅርቦቱን በተመለከተ ከግብይት ባለሙያው አቅርቦቱን የተወሰነ ሀሳብ ሰጠናል። ሽንኩርት በስንት እየቀረበ ነው? ሌሎችም ምርቶችም ዘይት፣ እንቁላል ምን ምርቶች እየቀረቡ ነው? እስቲ ስሜ ሀብታሙ ይባላል ነው። በልደታ ክፍለ ከተማ የገበያ ማዕከል ሚሊኒየም የገበያ ማዕከል ውስጥ በህብረት ስራ ማህበራት የሚቀርቡ ምርቶች ናቸው። ሁሉም ያው በጥራት እና በስፋት እያቀረብን እንገኛለን። በቃ የሌለ ነገር የለም። ለምሳሌ ሽንኩርት፣ ድንች፣ ቲማቲም፣ ካሮት፣ ፎሰሊያ፣ ቀይ ስር፣ ቃሪያ፣ ኪያር፣ ደበርጃን፣ አበባ ጎመን፣ ብሮኮሊ፣ ዝኩኒ በቃ ወደ 20 ምናምን አይነት የአትክልት ምርቶች እኛ ጋር ይገኛሉ። በዋጋም ደረጃም ደግሞ ያው ለማህበረሰቡ በዲስካውንት ማለት በጣም በቀነሰ ዋጋ እየሸጥን እንገኛለን። ሽንኩርት በደረጃው ነው። ያው ከ65 ብር ጀምሮ እስከ 80 ብር 80 ብርም አንሸጥም፣ ከዛም በታችም እንሸጣለን። ይሄኛው 65 የሚሸጥ ሽንኩርት ነው። እዛ ጋር ደግሞ ያው ደረቁ ሽንኩርት 80 ብር ነው። አንደኛ ደረጃ ነው። ቀላፉ ይባላል ዝርያው። 80 ብር እየሸጥን ነው የምንገኘው። ለምሳሌ ካሮት የኢንዱስትሪ ምርቶች ሱፐር ማርኬት ላይ ሙሉ አለ። እዚህ ጋር አትክልት በጠቅላላ እስከታች ድረስ ያለው አትክልት ማህበረሰቡ መጥቶ ምንም የሚያጣው ነገር የለም። ለበዓላት ዛሬ ብቻ አይደለም የጀመርነው። ኦሬዲ ሁለት ወር አካባቢ ያው እየሰራን እንገኛለን። በጣም በስፋትና በጥራት ከማህበረሰቡ በላይ ለሆቴሎች፣ ለድርጅቶች ሁሉ እያቀረብን እንገኛለን በተመጣጣኝ ዋጋ ማለት ነው። ለምሳሌ ይሄ ካሮት አንደኛ ደረጃ ካሮት ነው። በ60 ብር እየሸጥን ነው የምንገኘው። ሱቆቹ ላይ በጣም በዲስካውንት እየሰጠናቸው እንገኛለን። ድርጅቶችም ይመጣሉ። በጣም ብዙ ማህበራት እየመጡ እንደ ገበያ ማዕከል ሌሎቹ ወረዳዎች እየመጡ በአይሱዚና በዲያና መኪና እየጫኑ እየወጡ ነው። ያው ነጭ ሽንኩርትም እዚህ ጋር አለ። አንደኛ ደረጃ ወፍራም ነጭ ሽንኩርት ነው ይሄ ነጭ ሽንኩርት በ140 ብር እያቀረብን እንገኛለን። ደረቅ አንደኛ ደረጃ። ከዛ ወደዛ ቲማቲም እስካሁን ድረስ ከ35 ብር ጀምሮ ነበር። አሁን ግን ሰሞኑን አንጻራዊ ጭማሪ ስለነበረ አሁን ላይ 60 ብር እያቀረብን እንገኛለን። እዛ ጋር ጥቅል ጎመን በ25 ብር ነው። አረንጓዴ ጥቅል ጎመን የሻሸመኔ 25 ብር ነው እየሸጥን እያለ ነው። ቀጣይ ብርቱካን የረር የሚባለው ጣፋጩ ነው። ገበያ ላይ ከ200 ብር በላይ ነው። እኛ በ145 ብር እየሸጥን ነው።
ታች ማንጎ አፕል ማንጎ አለ። አፕል ማንጎ እንደዚሁ በዲስካውንት ነው የምንሸጠው 80 ብር እና ከዛ በታች እየሸጥን እንገኛለን። ድንችም አለ። ያው ሁሉም ነገር በጥራትም በብዛትም ፍሬሽ። ያው ዋናው ምንድነው ዴይሊ ነው አቅርቦቱ። አንዴ ቀርቦ የሚቆም አይደለም። በየቀኑ አይሱዚዎች ይገባሉ፣ ያራግፈው ይወጣሉ ማለት ነው።